እንዲህ አይነቱን የሰው ልጆችን ሰው ፍለጋ እንዳሉት አባታችን ሰው ለማድረግ በዘመኑ የገጠመንን ፈተና ሁሉ ተጋግዘን ለማለፍ ሰው ለማውጣት የዚችን ሀገር ፍቅር፣ አንድነት፣ ሰላም ኢትዮጵያ የምትባል ታላቅ ሀገር፣ ገናና ሀገር፣ ታላቅ ታሪክ ያላት ሀገር ማስቀጠል የምንችለው ሰው ሲኖር ነው። እኔ አባታችን ሲያስተምሩ በጣም ደስ ነው የሚለኝ። ልቤ ክፍት ብሎ ነው ማዳመጣቸው። ሀገራችን የምትፈልገው እንደዚህ አይነት ደግ፣ ለሀገራቸው ለሕዝባቸው ፍጹም አገልጋይ ታማኝ የሆኑ ሰዎችን ነው። እውነት ለመናገር የኢትዮጵያ ኦርቶዶክስ ቤተክርስቲያን አንጋፋ፣ ቀደምት፣ ዓለም አቀፋዊ ለሀገራችን ደግሞ መሰረት ናት። ትውልድ መቀረጽ አለበት። አባቶቹን የሚመስል የአባቶቹን ታሪክ የተቀበለ የአባቶቹን ታሪክ የሚሸከም እንደ አባቶቹ ደግሞ ታሪክ የሚሰራ ትውልድ ያስፈልጋል። ይሄ ትናንትን ዛሬንና ነገን የሚያስተምር ሰው ሲኖር ነው የሚሆነው። የሚያሳውቅ ሲኖር ነው። አሁን የጎደለንን የሚሞላ ሲኖር ነው። የሚመክር የሚያስተምር ያስፈልገናል። አሁን ጊዜው ያስፈልገናል እና ንጹሐን አባቶች ይህን እሴት መጠበቅ ያስፈልጋል። በሺህ ዓመት የተገነባ ነው። እንግዲህ ከክርስቶስ ልደት በፊት ጀምሮ የተመሰረተውን መሰረት ማጽናት ያስፈልጋል፣ መጠበቅ ያስፈልጋል። ለዚህ ደግሞ መደማመጥ፣ አንድነት ያስፈልጋል፣ መከባበርም ያስፈልጋል። እናንተ ስትከባበሩ ስናይ እኛም ከእናንተ እንማራለን፣ እናንተን እናከብራለን። እኛን ደግሞ መሪዎቹን የሚያከብር ትውልድ ይፈጠራል። እናንተን የሚያከብር ትውልድ እኛን የሚያከብረናል። ለዚህ ምሳሌ መሆን ያስፈልጋል። ቤተ ክርስቲያን ምሳሌ መሆን መቻል አለባት። የእምነት ተቋማት ምሳሌ መሆን መቻል አለባቸው። የምናያቸው ለዚህ የማይመጥኑ ክብር የሚነኩ የአንድ ግለሰብ አይደለም። አንድ አባት፣ አንድ መሪ ባልሆነ መንገድ ሲገለጽ ክብሩ የሚነካው አንድ ሰው አይደለም። ክብሩ የሚነካው ብዙ ነው። ለዚህ ሲባል ማስተዋል ያስፈልጋል። ማስተዋል ሚስጥሩ ሳይገባን ቀለል ብለን ለማቃለል የምንፈልግ ካለን ማስተካከል ያስፈልጋል። ይሄን ማድረግ ደግሞ ከናንተ አብነታዊ የሆነ ነገር ያስፈልገናል። ምሳሌዎች እንድትሆኑ እንፈልጋችሁ ይሄን እንፈልጋለን። እኛ ደግሞ የእምነቱ ተከታዮች እና ከዚያም ውጪ ያለን ሰዎች በንጹህ ሕሊናና በንጹህ ልብ ሁሉንም ነገር በመልካም መመልከትን መልመድ መቻል አለብን። በመልካም መመልከት አለብን። ዛሬ ያየነው የኦርቶዶክስ እምነት ተከታይ ብቻ አይደለም። እዚህ ያለ ሌላ ሁሉም እምነቶች አሉ። ለመልካም ነገር አንድ ሆነን ነው የቆምነው። ተሰባሰብን እኮ ሁልጊዜም በዚህ መልክ መመላለስ ያስፈልገናል። በዚህ ጉዳይ አንድ ሆነን እያለን በጥቃቅን ጉዳይ ግን እንድንለያይ የሚፈልጉ ደግሞ ደንበር፣ ወንዝ ምናምን አጥር የሚፈልጉልን ሰዎች ደግሞ ፈጣሪም ልብ እንዲሰጣቸው
እንለምንላቸዋለን። ይሄ ያስፈልገናል። ስለዚህ ይህንን ዛሬ የመሰረት ድንጋይ ያስቀመጥነውን በተጀመረበት መንገድ ዳር ማድረስ ያስፈልጋል። መተባበር ያስፈልጋል። የባህር ዳር ከተማ አስተዳደር ይህን ቦታ ሲሰጥ እንዲከፍሉ የተደረገው እዚህ ቦታ ላይ ለባለ ይዞታዎች የይዞታ ባለቤቶች ካሳ ብቻ ነው። እንደሌላው እንደ ባለ ሀብቱ ካርታ ፈርመን ስንሰጥ ሊዝ መክፈል ነበረባቸው። እኛ ሊዝ ሳትከፍሉ ካርታ አንሰጥም አላልንም። ወደፊትም የከተማ አስተዳደሩ የሊዝ ክፍያና ሌሎች ጉዳዮችን ሆስፒታሉ ተሰርቶ ስራ ውሎ የሆነ ደረጃ እስከሚደርስ ድረስ በትዕግስት በትብብር አብረን የምንሰራ መሆኑን በሌላ መልኩ ለሆስፒታሉ ግንባታ አሁን እንደነገሩን ከሆነ መንደር ነው ምን መሰረት ብለውናል። የሰጠናቸው ደግሞ 30,000 ካሬ ሜትር ነው። ስናስበው ይህን ሁሉ መንደር የሚሰሩት ከሆነ መሬት እንዳያንሳቸው ብለን አስበናል እና ምን ማለት ነው እዚህ አካባቢ ሌላ ቶሎ አምጥተን ቦታውን አስይዘን መሄጃ እናሳጣቸው ማለታችን። ጊዜውን ጠብቆ ደግሞ እነሱ ጥያቄ ሲያቀርቡ የሚሆነውን እናደርጋለን፣ በትብብር እንሰራለን። ይሄ የኛ ኃላፊነት ጭምር ስለሆነ ነው። ምናልባት ይህንን ስንናገር እንደው እነዚህ ሰዎች ምን ለስጋው አደላ አይነት ሀሳብ እንዳይኖር ወየው ሆስፒታል ለመገንባት ያሰባችሁ ሌሎች የእምነት ተቋማትም ካላችሁ ህዝብን የሚጠቅም ሆኖ እስከተገኘ ድረስ እኛ ለመስጠት ዝግጁ ነን። አሁንም ትምህርት ቤት ጠይቃችሁን አልከለከልንም። ምንም ጠይቃችሁን አልከለከልንም። ይህንን እንድታደርጉ እኛ እናበረታታችኋለን። የሚጠበቅብንን ደግፋችኋለን። ሌሎችንም እንደዚህ ነው መሆን ያለበት። ለእምነት የሰጠናችሁን ለእምነት እንድታደርጉ፣ ለአምልኮ ቦታ ለቀብር የሰጠናችሁን ለቀብር እንድታደርጉ፣ ልማት የምታለሙ ከሆነ ደግሞ ጠይቃችሁን የልማት ቦታ እንሰጣችኋለን። ስለዚህ ለሁሉም በራችን ክፍት መሆኑንም ጭምር መናገር እፈልጋለሁ። ስለዚህ የከተማ አስተዳደሩ ትብብራችን አጠናክረን እንቀጥላለን። በዚህ ብቻ ሳይሆን ነገ ከነገ በኋላ የሚያስፈልጉ ከዲዛይን ማማከር፣ ማጽደቅ እና ይህንን ቦታ ንጹህ አድርጎ መስጠት፣ በሌላ መልኩ ደግሞ የሚያስፈልጋችሁ ለግንባታ የሚያስፈልጋችሁ የተፈጥሮ ማቴሪያል ድንጋይ፣ አፈር እንደዚህ የመሳሰሉት ነገሮችን በተመሳሳይ የሚቸግራችሁ ነገር ካለ ማሽነሪም ተሽከርካሪም እያገዝናችሁ ይሄ ስራ በተፋጠነ ጊዜ እንዲሰራ ድጋፋችን ተጠናክሮ የሚቀጥል መሆኑን ላረጋግጥላችሁ እፈልጋለሁ። ይሄ የተለመደ የዘወትር ተግባራችን ነው፣ ደግሞም እናደርገዋለን። በሌላ መልኩ መጨረሻ ማመስገን የምፈልገው በተለይ ታላቁን መምህር ርዕሰ ሊቃውንት አባ ገብረ ኪዳንን በጣም በልዩ ደረጃ ማመስገን እፈልጋለሁ። ሀሳቡን የታሰበበት መንገድ እና ተግባራዊ ሊደረግ
እና ሊሰራበት የታሰበበት መንገድ የፕሮጀክት ማስተባበሪያ ጽሕፈት ቤታቸው፣ በሌላ መልኩ ደግሞ በጣም ደስ ያለኝ ነገር በዚህ ፕሮጀክት ዙሪያ ፕሮፌሰሮች፣ ዶክተሮች፣ የተለያዩ ምሁራን ከየትኛውም ክፍል ኦርቶዶክስ በመሆናቸው በአንድ ላይ በአንድ ጥላ ስር ተሰባስበው የሚሰሩት ይሄ በጣም ትልቅ ነገር ነው። ለበጎ እንደዚህ ማስተሳሰር ማሰባሰብ በጣም ትልቅ ነገር ስለሆነ ይህንን ተግባሮትን አጠናክረው እንዲቀጥሉ አደራ ማለት እፈልጋለሁ። በዚህ ጊዜ መሬቱን ከኛ ጋር ጠየቃችሁ ጊዜ ጀምሮ ብዙ ሰዎች ይደውሉልኛል፣ ብዙ ሰዎች ያሳስቡናል እና ያለው ትብብርና መስተጋብር በጣም የሚገርም ነው። ብዙ ሐኪሞች እና ሌሎች ግለሰቦች በዚህ ውስጥ ያላችሁ አስተዋጽኦ በትንሹም ስለማውቅ ይህንን አስተዋጽኦአችሁን አጠናክራችሁ እንድትቀጥሉ እስከ መጨረሻው እንድትዘልቁ ለማሳሰብና ለማመስገንም ጭምር ነው። የከተማችን ነዋሪዎች፣ የአካባቢው ነዋሪዎች ዛሬ እንዳሳያችሁት ከዚህ በኋላ ይህ ፕሮጀክት የከተማችን አዲስ መልክ ነው። አዲስ መልክ በሆነው በዚህ አዲስ አስፋልት 52-54 ሜትር የሚሰፋ አዲስ መንገድ ነው። ይሄ መንገድ ከአዲሱ መንገድ አዲስ ሆስፒታል ነው እየተገነባ ያለው። የአካባቢው ሰዎች ይህንን በባለቤትነት ጠብቃችሁ ተንከባክባችሁ ግንባታው ተጠናቆ ስራ እስከሚደርስ ድረስ ከነሱ ከጎናቸው ሆናችሁ አብራችሁ እንድትሰሩ ባለቤት እንድትሆኑ ዛሬ እንግዳ ለመቀበል እንደተጋችሁት ሁሉ ሁልጊዜም ከነሱ ጎን እንዳትጠፉ አደራ ለማለትና ለማሳሰብ እፈልጋለሁ። የባህር ዳር ወጣቶች ለበጎ ነገር የሚቀድማችሁ የለም። ዛሬ የሚያሳያችሁን ይህንን ነው። ይሄን መልካም ባህሪያችሁን ለበጎ ነገር የመትጋት ለበጎ ነገር ግንባር ቀደም የመሆናችሁን ለሰላም ለአንድነት ዘብ የምትሆኑ የከተማችን የጀርባ አጥንት ስለሆናችሁ ይሄ ሆስፒታል ለዛሬ ብቻ ታይታችሁ እንዳትጠፉ ከጎናቸው ሁናችሁ እንድታስተባብሩ አደራ ለማለት ነው። አመሰግናለሁ።